ቁርአን ደስ የሚለው ሁሌ አዲስ መሆኑ ብቻም ሳይሆን ሁሌም አጅር አለው። ከሌሎቹ ከምናዳምጣቸው ነገሮች ቁርአን ለየት የሚያደርገው ሁሌም አጅር አለው። አጅሩ ደግሞ የሚገርመው ትርጉሙን ሳያቆም አጅር አለው። ለምን ከተባለ የአላህ ንግግር ስለሆነ የአላህ ንግግር ስለሆነ አጅር አለው። ለዚህ ነው አንድ ቱርኪያዊ ሐረም ላይ ያገኘውት ይላሉ ዑለሞች። አንድ ዑለማ ሐረም ላይ ሳየው ቁርአን ይዞ ስቅስቅ ብሎ ያለቅሳል። ስቅስቅ ብሎ ያለቅሳል። ግራ ገባቸውና ቆይ እስቲ ልጠይቀው ብሎ እንደምንም ብሎ ቱርክኛና አረብኛ በምን እንደተግባቡት አላሁ አለም ብቻ ተግባቡ። ምንድነው እንደዚህ ስቅስቅ ብሎ ያስለቀሰ ብሎ ሲጠይቁት ትርጉሙን አውቀው ነው ወይ እየቀራ ያለው የቁርአን አያ ሲሉት አይ አይደለም ማለት። ታዲያ ምን አስለቀሰ ሲሉት አይ የአላህ ንግግር ለማወቅ ትርጉሙን ማወቅ ብቻ አይደለም የሚጠበቅብኝ የሱ ንግግር ብቻ በመሆኑ ባለቅስ አጅር አለኛል። ምክንያቱም እኛ ደካማ በመሆናችን ይሄ ቁርአን ወረደ እንጂ ይሄ ቁርአን ተራራ ላይ ቢወርድ ኖሮ ይቀልጣል እንጂ ይሸከመዋል አይደለም ያለው። ግን አላህ በተከበረው ቃሉ ምን ማንነታችን ስለነገረን ምን ብሎናል አላህ والله يريد أن يتوب عليكم ويريد الذين يتبعون شهوات أن تميلوا ميلا عظيما يريد الله أن يخفف عنكم وخلق الإنسان ضعيفا والله يريد أن يتوب عليكم الله أن أنت يقر للاችሁ ይፈልጋል ሁሉም በሩ ክፍት ነው አላህ ነገር ግን ويريد الذين يتبعون شهوات እነዛ ስሜታቸውን የሚከተሉ የሆኑ ሰዎች أن تميلوا شهوات መዘንበልን ይዘነበላሉ። ነገር ግን ጌታችሁ አላህ ማለት يريد الله أن يخفف عنكم الله ለናንተ ሁሉን ነገር ቀለል ሊያደርግላችሁ ይፈልጋል። ለምን ሊያቀልልን ፈለገ? ራሱ መልሱን ነገረን። وخلق الإنسان ضعيفا የሰው ልጅ ሲባል ደካማ ነው። የዓለም ተደዋዳቢ ከአራት ሰዓት በኋላ የቱ ጋር እንደተኛ የማያውቅም። የዓለም ባለስልጣን ከአራት ሰዓት በኋላ የት እንደተኛ የማያውቅም። ከኔ በላይ ጀግና የለም የምትለው ሰውዬ ለአራት ተሸክሞት አልጋ ሲቀይሩት ሁሉ አያውቅም። وخلق الإنسان ضعيفا ደካማ ስለሆንን ነው እኮ ሽንት ቤት አንኳኩተን የምንገባው እንጂ ያቺን የመሰለች ክትፋውን ሽንት ቤት መግባቷ ታሳዝን። ነገር ግን ደካሞች ስለሆንን وخلق الإنسان ضعيفا በቃ ደካማ አድርጎናል። ይህ ድክመታችን አላህ የሰጠን ትልቁ ስጦታችን ነው። ደካማነታችን፣ ወንጀላችን፣ ባዶነታችን አላሁ ተዓላ ስለሚያቀነውና ይቅር ያለን እኛም ይሄን አውቀን ወደ አላህ የመመለስ ወደሱ የመዞር ትልቅ የዕጣ ፋንታ እንዲኖረን አላህ ምርጫዎችን ሰጠን። የቀን ወንጀለኞች ሌሊት ይቅርታ እንዲጠይቁ፣ የሌሊት ወንጀለኞች ቀን ይቅርታ እንዲጠይቁ አላህ በሩን ክፍት አደረገ። እንኳን መዝገባችን አላህ ዘንድ ጋር እንኳን ሆነ ሰው ጋር ቢሆን እንዴት እንቸገር ነበር። ሰው ጋር እንኳን ወንጀላችን መጠየቅ ይቅርና የሰጠውን ገንዘብ ለመቀበል ተሰቃይተህ አይደል እንደምትቀበለው? ገንዘብ የገዛ ሐቅን እኮ ተሰቃይተህ ነው። ስደውልለት በዛኛው ስደውልለት ያሰቃያል። የኛ የወንጀላችን የምህረቱ በር የሰው ልጅ ጋር ቢሆን ወላሂ አልቆልን ነበር። ነገር ግን አላህ እኛም በመቅጣቱ የሚደሰተው ነገር ምንም የለም። በመመለሳችን ወደሱ በማዞራችን ለሱ ታዛዥ ባሪያ በመሆናችን በዱንያም ከፍ ያልክ ልጅ ትሆናለህ፣ በአኺራም ከፍ ያልክ ልጅ ትሆናለህ። ማንም ሰው ከፍ የሚያደርገው በተለይ ትልቁ አንድ ወጣት ትልቅ የሚያደርገው ሁለት ሴት መንገድ ላይ አቅፎ ስለሄደ አይደለም። ወይም ደግሞ የተከበረውን ልብስ ወንድነቱን የሚገልጸውን ሱሪ ታፋው ላይ አርጎም ስለሄደ አይደለም። አንዳንዴ ታፋ የቱ ነው ምኑ የቱ ነው እስከምትል ግራ የሚያጋባ ወንድ እኮ አለ። እግሮቹ ታፋዎቹ ወርዶ አላህ ይጠብቀን ፓምፐርስ ያንጠለጠለ እስኪመስል ድረስ ማለት ነው። እንዲህ የሚሄዱ ወንድሞች አሉ። ነገር ግን ሞዴላቸው አልነበረም።
ለቀድ ካነ ለኩም ፊ ረሱሊላሂ ዑስወቱል ሐሰና አላህ ለእናንተ ትልቅ ሞዴል አደረገላችሁ። እኛ ሙስሊም እኮ ስንባል የሚኮረጅብን እንጂ ምንኮርጅ አይደለንም። ገና እኛ ኮርጀን አልቻልንም። እስልምና ውስጥ ገብተን ኮርጀን አልቻልንም። የማያልቅ ሁሉ ነገር ያሟላ እስልምና ነው። ለምንድን ነው ዓለም ሁሉ እስልምና ላይ የሚዘምተው? ይሄ ወጣቱ ወደ ዲን ትክክለኛ እንዳይኖር የተፈለገው። ቢፈልጉ በድራማ ያደቁታል፣ ቢፈልጉ በዘፈን ያደቁታል፣ ቢፈልጉ በእግር ኳስ ያደቁታል። በተለያዩ ስሜቱን የሚያደቁት ለምንድን ነው? ወደ ዲኑ እንዳይመጣ ነው። ሩጫ ሁሉ ለምንድን ነው እኛ ላይ የሚሆነው? የተሟላ ዲን ስላለን ነው። ምክንያቱም ሁሉም ወደ አላህ ከዞረ ጥሩ ወጣት ከሆነ ፈረንጆች ሁሉ አፍጋኒስታን ጨፈጨፉ ሙስሊሙን፣ ኢራቅ ላይ ጨረሱ፣ ሊቢያ ላይ ጨረሱ፣ ሶሪያን ባዶ አደረጓት። አርዱል ሙባረክ የተከበረች መሬትን የአንቢያዎች ሀገርን ታሪኳን ለማጥፋት ያልተደረገ ነገር የለም። ለምንድን ነው የሁሉ ሩጫ? ሩጫው እስልምና ወደፊትም የዚህ አይነት ነገሮች ይገጥሙታል። ለምን ይገጥማቸዋል መሰላችሁ? እስልምና ለሌብነት አይሆንም። እስልምና ለሙስና አይሆንም። ሁሉም ሮጦ እስልምና ላይ የሚመጣው ለምንድን ነው? ለውሸት አይሆንም። ሁሉ ነገር ኳሊቲ ነው። አንተ የሆነ ቦታ ስትሄድ ጫማ አይሸትም፣ ማንም ያከብራል። ጥርስ ሲታይ ሲዋካ አይለየውም፣ ንጹህ ነህ። ኒካ ለማሰር ፈለግ ማንም ማሰር እንዳለብህ ነግሯል እስልምና። ታዚያ ቤተሰብ ደረሰብህ እንዴት መቀመጥ እንዳለብህ ለቅሶ አስተምሯል። የአባታችን ውርስ እንዴት እንካፈል ምንም ችግር የለም፣ አላህ ካፍሎ ጨርሰዋል። ምንም የቀረው የለም ዲን። ግቦ ብትቀበል የሰጠውም የተቀበለውም የአላህ ቁጣ ይወረድበት ይላል። እንዴት ሄደህ ትቀበላለህ? መብራት ኃይል ተመድበህ በሰላም ቆጣሪ ትሰጣለህ እንጂ ግቦ አትቀበልም። ዋና ፍሳሽ ተመደብክ ትሰጣለህ፣ ለአሮጊትም ሐቋ ከሆነ ትሰጣለህ። አይ የመኪና ቁልፍ ካልያዘ ግቦ ካልተቀበልኩ አትልም። ለምን? እስልምና አለብህ፣ አላህ አለብህ ውስጥ። ሴት ማቀፍ ደስ ይላል፣ አላህ ፈጥሯቸዋል፣ ደስ ይላል። እንዴት ማቀፍ እንዳለብህ ደግሞ እስልምና አስተምሯል። ያለ ኒካ ስለማትጠጋ ማለት ነው። ከሷ ጋር መጫወት እስልምና ይወደዋል። በአንድ ጎጆ መቀመጥ ደስ ይለዋል። ተደብቅ አቅፈ መቀመጥ ግን አይፈልግም። አንተ በዚህ ዘመን ሃይስኩል ተማሪ ኮንክ ወይ ዩኒቨርሲቲ ተማሪ ኮንክ ወላሂ እኔ የሴት ጓደኛ የለኝም ካል ጓደኞች የሚስቁበት ወቅት ላይ ነው ያለነው። የሴት ጓደኛ ወላሂ የለኝም ስትል ኧረ በአላህ ምን ሆነ ነው ይለዋል። በሰላም ነው ግን ይለዋል። ሴቷም ስትጠይቅ ምንም ጓደኛ የለሽም? አዎ የለኝም ወላሂ ይሏታል። ታዚያ ሊነግሯት አይመስልም? ምክንያቱም አራድነት ሴት አቅፎ መሄድ ነው። ምን ችግር አለው? የምታቅፍበት ጊዜ እኮ አለ። እዚህ ጋር የኖሩት አባቶቻችን መስጊድ ያስገቡን አባቶቻችን እኮ ያህላል አቅፈው ነው እኮ እኛ መስጊድ ያስገቡን። ያለ በዛ ቂብላ ይጠፋብሃል። ከአላህ ጋር አገናኛለሁ ብለህ በዚህ በወጣትነት እድሜ ደግሞ ከሴት ጋር በሐራም መልኩ ከተገናኘ ውስጥ ሁለቱ አብሮ አይቀመጡም፣ አይስማሙ። በጣም ትቸገራለህ። ሁሌ ይጋጩባል። በቃ የሆነ ነገር ሰርተህ መስጊድ ገባ ስትል በቃ አንተና አላህ ዘንድ የምታውቀው ነገር ስላለ በጣም ትጨነቃለህ። ያሳለፍከው ነገር አለ አንተና አላህ ብቻ። ያው መቼም አላህ እያንዳንዳችሁ በየጊዜው በምትሰሩት ወንጀል ቢይዛችሁ ኖሮ ማተረከ ፊል አርድ ሚን ዳባ አለ። አንድም ሰው መሬት ላይ ተንቀሳቃሽ አልነበረም ማለት። ግን አላህ ከ99 ስሞቹ መካከል አንዱ ምንድነው? ሰታር፣ ደባቂ ነው። ደብቆን እንጂ ስንት ጉድ ይወጣብን ነበረ። ደብቆን። ስለዚህ ወጣቶች ወላሂ ሁሉም ነገር ደርሱበታላችሁ። በመጀመሪያ ደረጃ ዛሬ ዳዋ በተንቀሳቀሰበት ዳዋ ቀዝቅዞ ባለበት ሂደት ላይ መስጊዳችን ከመስገድ ውጪ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከመባል ውጪ ዛሬ ይህን ዳዋ ያስጀመራችሁ ልጆች እስከ የውመል ቂያማ ቀብር ኮልፌ የሚሄዳችሁ ጊዜ ሱቃችሁ አይዘጋም።
ይህን ዳዕዋ የጀመረው ሰው ትልቅ ሰደቀቱ ጃሪያን የጀመረው መስጊድ ሁሉም ነገር ነበረ፣ ሁሉም ነገር። ዛሬ የኢትዮጵያ ሙስሊም አባት ስለሌለው እንጂ አባት ቢኖረው መስጊዳችን አንድም ሰው የተቀደደ ሱሪ አይለብስም ነበር። አንድም ሰው ወላሂ ርቦት አይወጣም ነበር። አንድም ሰው ለአስቤዛ አይጨነቅም ነበር። ይሄ ሁሉ ወጣት በጀማ ይዳር ነበረ። ምን ያስፈልጋል? አባት ያስፈልጋል። አባት እንዲኖረን ዓለም አይፈልግም። የዓለም ሙስሊም እኮ የቲም ነው። አባት አይፈልግም። በዚህ ሂድ ባለሀብቱን ገንዘብ አምጣ፣ ወጣቶች ተደራጁና በጀማ ኒካ ሰሩ፣ ወጣቶች ስራ እዚህ ጋር እንዲጀምሩ የሚል አባት አይፈልግም። ይሄ ስለማይፈልግ ነው። ይሄ ሂደት ካልተስተካከለ ይሄን ሂደት ራሱ ያመጣው ምንድነው? ዋናው ነገር ይሄን ትክክለኛ ሂደት ያመጣው የዚህ አይነት መድረክ መጀመራቸው ነው። ድንገት ዛሬ ዳዕዋ አለ ብላችሁ የመጣችሁ ወንድሞችም ካላችሁ ሚዲያ ላይም የምትከታተሉ ወንድሞችና አባቶች ካላችሁ መስጊድ ወደዚህ መምጣት አለበት። ወጣቱ በሱስ ደቋል። እኔ ራሷ ማንን ነው የምናስረክበው ራሱ የሚለው እኮ ያሳስባል። ማንን ነው የመስጊድ የምንሰጠው? ማን ነው እዚህ ጋር ሐደሰና እያለ ቡኻሪ የሚያቀራልን ማን ነው? ምክንያቱም እየወለድን ነው። ስለወለድኳት ልጅ እኮ ማን ነው የሚያገባት እኮ አሁን ነው እኮ የምትጀምረው። ጥሩ ትውልድ ከሌለ ማን ሊያገባን ነው? መንገድ ላይ ያለ ጎረምሳ ሊወስድብን ነው ማለት ነው። ለማን ነው እንዲህ የምናስረክበው? መስጊዳችን አሁንም በየትኛውም በክፍለ ሀገርም ያላችሁ ከተማ ላይም ያላችሁ ቢያንስ ከሰላት በኋላ 10 ደቂቃ አጠር ያለች ምክር ለምን በላት ምሳ አፕታይት ምትሆን 10 ደቂቃ ዳዕዋ ካልተጀመረበት መስጊድ ከባድ ነው። ሰው ራሱ እኮ ለምን እንደሚወጣ ራሱን ከመስጊድ አያውቀውም። አንደኛውን አሰናብቶ እኮ እየወጣን ያለው አስተግፍሩላህ የለም። اللهم أنت السلام ومنك السلام تبارك يا ذا الجلال والإكرام لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسنى لا إله إلا الله مخلصين له الدين ولو كره الكافر اللهم لا مانع لما أعطيت ولا مؤتي لما منعت ولا ينفعك ذا الجد منك الجد إيه ሁሉ ዚክር አለ። ከዚያስ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር 33 ጊዜ መቶኛው ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ከቻል ሐያተል ኩርሲ ቁል አላህ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ካልቻልንስ ይሄንን መቶኛ ካልን በኋላ ወደ ቂብላ ዞረን ሐጃ የለንም። ያ ረቢ ትምህርቴን አግራልኝ፣ ለእናትና ለአባቶቼ ታዛዥ አድርገኝ፣ መንገድ ላይ ካለው ከሴት ፈተና አንተ ጠብቀኝ፣ አጭበርብሬ ገንዘቤን አደልቤ ዳቦ ይዞ ከመግባት ከቤቴ አንተ ጠብቀኝ፣ ቀብር ላይ ያስተኛዋቸው እናትና አባቶቼ በልጅነቴ እንዳዘኑልኝ ጌታ ያዘንላቸው። መቼ ነው ዳዋ የምናደርገው? ይሄ ዳዋ እኮ ይፈልጋል፣ ይሄ ዱዓ ይፈልጋል። 10 ደቂቃ አሁን መቅሪብ የወጣ ሰው ወላሂ እድለቢስ ነው። ድንገት ሄዶ አንድ ሲኒ ቡና እኮ አይጠጣም። ገና ሙቀጫ ሲወቀጥ አዛን ይላል ኢሻ። ገፋ ቢል ደግሞ የሆነች ሞባይል ለመጎርጎር ነው። ምንም አደቀቀ። ለኸይሩ በጣም እየጠቀመ ነው፣ ለሸሩም ወጣቱን አድርቆቆታል። 30 ደቂቃ አንድ ጁዝ ቁርአን መቅራት አቅቶናል። 3 ሰዓት ነው እንግዲህ ቻት የምናደርገው አይደለም? 3 ሰዓት إن السمع والبصر والفؤاد كل أولئك كان عنه مسؤولا إلى الله የምትሰሙበት ጆሮአችሁ የምታዩበት አይናችሁ ልባችሁ እነዚህ ሁሉ ተጠያቂዎች ናቸው እያለ ነው አላህ። ይሄ እኮ ትልቅ ስጦታችን፣ ይሄ ትልቅ ስጦታችን 30 ደቂቃ 22 ፔጅ ነው እኮ 30 ደቂቃ 22 ገልጽ አንድ ጁዝ ቁርአን ወላሂ ቦር ማክተም ተራ ነገር ነው። ተራ 30 ደቂቃ እንዳለ ስዊች ኦፍ አድርጎ አጥፋው። የትኛው ንግዳችን የትኛው ፋብሪካ ከፍተን ነው? ገፋ ቢል ብዙ ብናወራ ቲማቲምና ሽንኩርት ነው እኮ ከዛም እንኳን አላለፍንም ገና። የትኛው ጭንቃችን የትኛው ኮንቲነር ጨነን ነው? አልበቃ ብሎን በቃ አይቅርብን ብለን ደግሞ በዚህም ሁለት ስልክ
ቆይ አንዴ እደውላለሁ በዚህ እየደወለልኝ ነው ቆይ አንዴ እደውላለሁ በዚህ ላ ኢላሀ ኢላላህ ሰው በገዛ እጁ ቂሊንጦ ይገባል እንዴ ቂሊንጦ ነው እኮ አንዳንዴ በረድ አድርገው አጥፋው ስዊች ኦፍ አድርገው የተከበረ ቤት ነው ያለው አብይ ጋር ብትገናኛው እንዲህ ትላለህ ሞባይሉ ተወረውርና አቤት ጠቅላይ ሚኒስትር ነው አይደል የዓለማት ጌታ እያናገርክ አውርደው ይሄ የተቀመጠው ቁርአን አውርድና ቅራበት ከፍ ያደርጋል ወላሂ እንደ ቁርአን ሰዎችን ከፍ የሚያደርግ ነገር ምንም የለም እኔ ሌላ አዳምጡ ምለውም ነገር የለኝም አላህ ፊት እጠየቃለሁ አጅር ያለው ነው እዚህ ጋር አንድ ሰው ማስተላለፍ ያለበት የሚደምጡ አስገራሚ ቃሪዎች አሉ የሚደምጡ የሚገርሙ እውነት ዛሬ ወደ ትምህርት ቤት ሲሄድ ያለው ወጣት በአብዛኛው ሰው ይሄን አርጎ ነው የሚሄደው ምንድነው ኤርፎን ስለሌለኝ ነው አፉ ኤርፎን አንጠልጥሎ ይሄዳል ብዙ ወጣታው መንገድ ላይ ያለን ኢንሻአላህ ቁርአን የሚያዳምጥ ሊኖር ይችላል ዳዋ የሚያዳምጥ ሊኖር ይችላል ብዙን ጊዜ አሁን ኤርፎን የሚያየው ሰው በፈረንጆች ነው አንድ ልጅ ለንደን ሄጄ አለ በባቡር ተሳፈርኩ አለ ባቡሩ ስገባ አንድም ሰው ኤርፎን የሌለው የለም አለ እኔ ስቀራለ ሁሉም አርጓል አለ እቺ ብዬ በጣም ግራ ገባኝ አለ ግን እነሱ ኤርፎን ያረጉትና እኛ የምናረገው ኤርፎን አንድ አይደለም እነሱ 600 ገልጽ መጽሐፍ ከምናነብ ብሎ በድምጽ ሆኖላቸዋልና ድምጹን እያዳመጡ ነው የመጽሐፉ ገብታችሁ አላሰብ መጽሐፍ ነው እያነበቡ የሚሄዱት ወይም መጽሐፍን እያዳመጡ ነው እንጂ የሚሄዱት ለሙዚቃ ጊዜ ሰጥቶ አይደለም ምክንያቱም ፈረንጅ ጋር 1 ደቂቃ $1 ናት ቆሻሻውን ይልኩልናል ዶላሩን ግን አይልኩልንም የማይጠቅመው ነው የሚልኩልን ጥሩን ነገር ግን ለኛ ይላክልን ስለዚህ ይሄን ኤርፎን በመናዳምጥበት ጊዜ እጅግ በጣም አስገራሚ ሆኖ ኒሃይኒ ሪፋኢ ከልባኒ አብዱልወዱድ መጥሩድ አብዱላህ ኢብኑ በስፈር ሱደይስ ማሂር ሙህሲኒ والله ልብ የሚረብሹ ናቸው እነዚህ ቁርአን ሲደመጡ ዛሬ ደግሞ አልহামዱሊላህ ቴሌቪዥኑ ማበድ የሚፈልግ ሰው የማበር ጣቢያ አለ ምን ከፍተው 24 ሰዓት ደግሞ ቁርአን የሚከተምበት ሐረም አለ አይደል ጣቢያ 24 ሰዓት እንደው እስቲ 10 ደቂቃ ቁጭ ብለን እናዳምጥ ሰው ሲያመው አምቡላንስ ጠርቶ ለመድኃኒቱ ይሄዳል እኛ እኮ እጃችን ላይ መድኃኒቱ አለ والله መድኃኒቱን አላጣነው የሚያምርብህ ይሄ ነው ወጣትነትን የሚያሳምር የት ነስትባል መስጊድ ከረሙላ ቤት መሆን አይጠበቅብህም አንተ አላማ አላ የት ነበርክ ጆተኒ ቤት እንዳትል ያንተ አድራሻ አይደለም የአራዳዎች አድራሻ መስጊድ ነው አራዳዎች የሚመጡበት ቦታ መስጊድ ነው ይሄው እስካሁን ዳዕዋ እያረኩኝ ነው የዳዕዋዬ መልእክት እንኳን ባይገባው አንድ ሰው በመቀመጡ ብቻ ደሞዝተኛ ነው አጅር አለው እሱንም ማረው ነው የሚለው አላህ እሱንም አርስቱ እንኳን ያልገባው ትምርቱ ያልገባው መልእክቱ ያልገባው ሰው ካለ እሱንም ማረው ነው የሚለው አላህ መሽን ከስራለ ምድር ላይም ካለው መጥፎ ቦታ ያሉት ነብዩ አለይሂ ሰላቱ ወሰለም የገበያ ቦታ ነው ለምን የኢትዮጵያውን የቻይናውን የጃፓኑ ምናምን ተብሎ ይዋሽበታል ያአላህ ብዙ የሚማልበት ውሸት መሐላዎች አሉ የዚህ ተቃራኒ ደግሞ ምርጥ ቦታ ብለው ረሱል አለይሂ ሰላቱ ወሰለም ብንወድም ባንወድም ከዚህ ቤት ነው ዱንያ ለቀም እንወጣው ነው አይደለም የመጨረሻ ማንም የሚሰናበተው ከቤቱ አይደለም ከመስጊድ ነው እብድም ሆነ ጤነኛም ሆነ ሙእሚንም ሆነ ይሄ ልጅ አይሰግድም ጀናዛውን አንሰግድበትም ተብሎ እስካሁን አልተመለሰም ለምን የቤተሰብ ቀልብ እንዳይሰበር ተብሎ ተሰግዶ ግን ይወጣል ማናችንም ስንወጣ ከዚህ ቤት የመጨረሻችን ተሰናብተን የምንሄድበት ነው አድራሻ የት ነህ ኡሚ አፉ በይ መስጊድ ነኝ እኮ ሐያ አለ ሰላት ሲባሉ ጥቼ ነው ኡሚ በል አትፈር ፊልም ቤትም የተሰለፉት አላፈሩም እኮ
3 ሰዓት ቻት የሚጻጻፉት ከሴት ጋር ማላፈሩም ለምን ታፍራለህ? መድረሳ ነኝ መስጊድ ነኝ። አይ መስጊዳችን አካባቢ ምስኪኖች አሉ ለነሱ ስራ እየሰራን ነው ኡሚ። አይ መስጊዳችን ዛሬ ቆሾ እያጸዳን ነው። መስጊድ ነው ትልቁ አድራሻ። የአንድ ትውልድ መገኛ መስጊድ ነው። ለምንድን ነው አንድ ባል ወንድ ልጅ መጥቶ ልጃችሁን ከጠየቀ ወይ መታችሁን ከጠየቀ ምን ብላችሁ ጠይቁ ነው የተባለው? ቻይና ይመላለሳል አይመላለስም ነው ነገሩ። የሚጠይቀው እኔ ነው ሱቅ አለው ሱቅ የለውም ነው። በእርግጥም አንድ ሰው አንድ እህትን ሲያጭ ራሱን ባልቻለበት ሂደት ትዳር ውስጥ አይገባም። ነገር ግን አንድ ወንድማችሁን አንድ እህታችሁን ወይም አንድ ልጃችሁን መጥቶ ጥያቄ ከጠየቃችሁ ምን በሉ አሉ ረሱል አለይሂ ሰላቱ ወሰለም ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ። ሱብሃንአላህ ኢዛ ጃአኩም እናንተ ጋር ከመጣ ካንኳኳ መን ተርደውነ ዲኑሁ ወኹሉቁሁ ስነ ምግባሩ ያማረና ዲኑ ያማረ ሰው እናንተ ጋር ከመጣ ለምን መጣ? ልጃችሁን ስጡኝ እህትን ስጠኝ ብሎ ከመጣ ፈዘውጁ ዳሩት እሺ በሉት። ለምን? ዲን ካለ ስነ ምግባር ካለ አንተ አማች አይደለም አባቱ ነህ። ምክንያቱም ብዙን ጊዜ በአገራችን አማች ሲባል ቃሉ ራሱ ያስፈራል አይደለም? ውይ እንትና አማች ይባላል አይደል? ይሄ ልጅ እኮ በጣም የተመረቀ ነው ከአማቾቹ ጋር ለመጀመሪያ ጊዜ ሰላም የሆነ ይሄ ልጅ ነው ይባላል አይደል? አንዳንድ ቦታ አኽላቅ ላለው ጥሩ ስነ ምግባር ያሟላ ወንድማችን ግን ከሆነ ያከብራል። ማንን ያከብራል? አባቷን ያከብራል፣ እናቷን ያከብራል። ለምን? ትልቁ ነገር አለው። የአንድ ትውልድ ትልቁ መገለጫ ስነ ምግባር ስለሆነ ነው። ይኸው የሚገርማችሁ እኔ በጣም ወላሂ ሱብሃንአላህ በጣም የሚገርመን ረሱል አለይሂ ሰላቱ ወሰላም ቀብር ነው ያሉት። ነገር ግን ዓለምን እየመሩ አይደለም። ዓለም እኮ ካልመራው እያለ እየመራ አይደለም። ዓለም የመሳሪያ ማት እየመጣ የወታደር ማት እያመጣ እየመራክ አይደለም። እሳቸው ግን ቀብር ሆነው እየመሩን ያሉት። ቀብር ሆነው እየመሩን ያሉት። እንዴት ህይወታችንን መኖር እንዳለብን በደንብ አድርገው አስተምረውናል። ይሄ ሁሉ ምን ለምዚህ ያበቃቸው ምንድነው? የአላህ መላእክተኛ ስነ ምግባር ነው። አላህ ምን አላቸው? ይሄ ለሁላችን የምንመኘው ነው። እሳቸው በጣም በሚገርም ሁኔታ ረሱል አለይሂ ሰላቱ ወሰላም አባቶችን በደንብ ስሙኝ፣ ወንድሞችን በደንብ ስሙኝ። አሁንም ዱዓ ስታደርጉ እሳቸው ያደረጉትን ዱዓ ነው ማድረግ ያለባችሁ። እኔ አባት ነኝ ምን አባ ከበላ ከጠጣ አይባልም። ከምግቡና ከመጠጡ በላይ ምን አባ እኔ ቤት ሰርቼልህ መኪና ገዝቼልህ አትበል። ካንተ መኪና በላይ ስነ ምግባር አስተምረው ልጅ። እሳቸው እንኳን ለስነ ምግባር ካላቸው ትልቅ ዓለምን በስነ ምግባር መሬት ላይ ወርደው አሳይተዋል። ግን ከሚያደርጉት ዱዓ የነበረው ምን ነበረ? አላሁመ አሕሲን ኹሉቂ ከማ አሕሰንተ ኸልቂ። ጌታዬ ያፈጣጠሬን እንዳሳመርከው ስነ ምግባሬን አሳምረው ይላሉ አሽረፉል ኸልቅ ሰለዋቱላሂ ወሰላሙ ዐለይሂ። እሳቸው ይህን ዱዓ ያደርጉ ነበረ። አባቶችም 5 ነኝ ማለት ያለባቸው 10፣ ወንድሞችም 10። አላሁመ አሕሲን ኹሉቂ ከማ አሕሰንተ ኸልቂ። ስነ ምግባር ነው እኮ ዛሬ የጠፋው ስነ ምግባር። አማና ጠፋ እንትን ጠፋ እንትን ጠፋ ላ የዚህ ሁሉ መገለጫ ስነ ምግባር ነው። ይህን ዱዓ ካደረገ ስነ ምግባሩን ካገኘ ለእናቱም እንደሱ ልጅ የለም፣ ለአባቱም እንደሱ ልጅ የለም፣ ለአካባቢ ሰው ሁሉ እንደሱ ልጅ የለም። ምክንያቱም የእሳቸው የስነ ምግባር ሂደት አላህ አረጋግጦላቸዋል። ምን ብሏቸዋል? ወለው ኩንተ ፈዘን ገሊዘ አልቀልቢ ለንፈዱ ሚን ሐውሊክ አላቸው። አንተ ችክ ያልክና ጨካኝ ብትሆን ኖሮ ካንተ አጠገብ ሁሉም ይዞሩ ነበር አለ። ሁሉም ይዞሩ ነበር ሊንተ ለሁ። ነገር ግን ለስላሳ ነህ አንተ አላቸው።
ለስላሳ አላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ እንኳን እኛ ዛሬ መስጊድ የገባነው ይቀርና ለይሁዳ የሚያዝኑ ነበሩ ለነሳራ የሚያዝኑ ነበሩ የሕፃን ልጅ ድምጽ ሲሰሙ ረዘም ያለ ቁርአን ለመቅራት ካሰቡ አጠር አድርጎ አሰግደው የሚጨርሱ ነበሩ ሁሉን ነገር መሬት ላይ አውርዶ አይተውታል ለዚህ ነው ምን አሉኔ ኢንማ ቡኢስቱ ሊዩተሚመ መካሪም አልአኽላቅ እኔ ወደዚህ ምድር የተላኩት የተጓደለችን ስነ ምግባር ላሟላ ነው ያሉት ሱሪ ረሱልን ያቸው አበላል ረሱልን ያቸው አተኛኝ ረሱልን ያቸው አካሄድ ረሱልን ያቸው አካሄድ ያስተማረ ዲን ነው እኮ ወላ ተምሺ ፊል አርዲ መርሃ ኢነከ ለን ተኽሪቀ አልአርض ወለን ተብሉገ አልጅባለ ጡላ ስለ መንገድ አካሄድ ያስተማረ ሃይማኖት ምንም እኮ የለም ሙሉ ነገር ያስተማረ ቢኖር ኢስላም ነው መንገድ አካሄድ ያስተማረ እስልምና ትራፊክ መኪና የማይቆምበት ቦታ እንዳይቆም እንጂ እስካሁን የሰው ትራፊክ አይታችኋል አንተ ምንድነው አካሄድ ብሎ ትራፊክ የቀጣው ሰው አለ ይሄ ለማለት ኢስላም ግን የመንገድ አካሄድ ወላ ተምሺ ፊል አርዲ መርሃ በመንገድ ላይ በምትሄድበት ጊዜ ቀብረር አትበል ወይም ነጠር አትበል አንዳንዱ እንዲህ ይትላል በቃ ትንሽ ዱንያ ሳያስቡ ይሰጣል የሆነች መኪና ይሰጣል ባፍንጫው ማውራት ይጀምራል ምንድነው እዚህ አካባቢ ደግሞ ዳህ በዛ ምናምን ይላል አስሉን ይረሳል በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል ረህመት ያለው የዳህ ሰፈር ነው የጠፋ ዝናብ ይመጣው የዳህ ሰፈር ነው በዳህ ዱዓ ነው ማንንም ያለው ዓለም ያለችው በዳሃዎች ዱዓ ነው በሚስኪኖች ዱዓ ነው كما قال الرسول عليه الصلاه والسلام አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት የሰው ልጅ በፕሮቶኮል አይጠቃም ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው ትንሽ አለባበስም ስለለበሰ ትንሽ ያደርገው የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው ስነ ምግባር ብቻ የፈለገ ካፒታል ያምጣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም ሰጥቶ ሞተ ይላል አይደል እንዴ ተቀበሎም እኮ ይላል ሰጥቶ ሞተ 10000 ስንጠብቅ 2000 ይሰጣል ሰጥቶ ሞተ ይላል እኮ ሰጥቶ የሰው ቀልብ መግባት አትችልም በስነ ምግባር ግን የሰው ቀልብ ውስጥ መግባት ይችላል መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች ስነ ምግባር ካለ والله ሁሉም ቀላል ሁሉም ለይሁዳ ለነሳራ ለሕፃን ለእንስሳ ግመል መጣ እኮ ያለቀሰችባቸው እኮ ነብይ ናቸው ግመል መጣ ምኖች እስከሚሏት ግን ሚስጥሩን ሰሃቦች ሳይሰሙ ግን እሷ ነግራቸዋለች ግመሏ ምን ነበር ከሷ የዚህ እኔ ግመል ባለቤት የሆነ ሰውዬ ከአቅሜ በላይ ያሸክመኛል ነው ያለቻቸው የአላህ መላእክተኛ ግን ሰብስበው ማን የዚህ ግመል ባለቤት ጭነቱን ቀንስላት ነው ያሉት ጭነቱን ቀንስላት ለግመል የሚሳሱ ናቸው ይሄ ለግመል የሚሳሳ ለውሻ የሚሳሳ የሆነ እስልምናችን እያለ ዛሬ እንኳን እዚህ መስጊድ ውስጥ እንኳን ስንገባ ሁለት አይነት ፊቶች ታያለ ወደ ቂብላ ዞረን ሐጅ አብረን አርገን ረመዳን አብረን ጾመን ወንድሞቻችን ስናይ ፊታችን ጭምድምድ የሚል ካለ በጣም ህክምና የሚያስፈልግ ሰው አንተ ነህ ምክንያቱም ፈገግ ማለት ወጪ የለውም እኮ ሰው ብዙ ጊዜ የሚጠላው ምንድነው ወጪ አይደል ወጪ ነው ማን ነው እስቲ ከማከላችን ህፃናቶች መስጊድ ሲገቡ ግንባራቸውን ይሳም ነው ማንንና ማን ስመው ልጆችስ ማናችሁ እስቲ ስገቡ አሰላሙ አለይኩም ብላችሁ ግንባር መስሙት ይሄ ካልታየ ከውጭ ጋር በምን ተለየን ታዲያ ይሄ ነው እኮ መለወጥ ያለበት ቤታችን ስነ ምግባር ከሌለ አባትም እናትንም እንደ ዘበኛ ትቆጥራለህ በእኔ እጅ ነው ያሉት ምን ያመጣሉ ትላለህ
አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላቸው የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንድ ሄደ ነው አገር ቤት መዘየራቸው። ትላንት ያገባህት ሚስትን ግን ደንቁላል ትንከበከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒድ አይቀር፣ ጥብሱ አይቀር፣ ምን አይቀር፣ አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣለ የለበሰችውን አሮጌ ልብስ። ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን ኡሚ ደስ አለሽ? አው